ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ፓስታ በብሮኮሊ እና በመሽሩም ልዩ የሆነ አሰራር ነው። ወደ አሰራሩ እንሂድ፣ ተከታተሉኝ። አንድ ራስ ሽንኩርት እከትፋለሁ ማለት ነው። ወደ አሰራሩ ስንሄድ አንድ ራስ ሽንኩርት፣ ከዛ በላይ አለበዛም፣ በሽሬ መሬ ከትፈዋለሁ። በሽሬ መሬ ያው በቁመቱ ማለት ነው፣ በሀገራችን አባባል ነው። ከዛ ሁለት ቃሪያ፣ ቀይ ቃሪያ ነው ለማስዋቢያ ልዩ ውበት እንዲሰጠው ነው። ብዙ ስለማያቃጥል። እንደገና ደግሞ እሱን ስጨርስ ትንንሾች ቲማቲሞች አሉ ለሰላጣ የምጠቀማቸው። ለሰላጣም በጣም ልዩ ጣዕም፣ ቆንጆ ጣዕም አላቸው እነዚህ ቲማቲሞች። እዚህ ጋር ብናደርጋቸው ቆንጆ ናቸው። ሁለት ቦታ ነው ትንንሽ ስለሆኑ ብዙም አናደቀውም። እንደገና ደግሞ መፍጨት ምናምን አያስፈልገውም። ለብ ለብ ደግሞ የምናደርጋቸው ወድቃለች፣ ወደ ጋርቤጅ ትጣላለች። በእርግጥም ቴብሉ ወደ ለምግብ ብቻ ነው፣ ግን ቢሆንም እዚህ ጋር ደግሞ ብሮኮሊን በቅደም ተከተል እየተዘጋጁ ነው ማለት ነው። እንጨቱን እቆርጣለሁ። ከዛ ወፈር ወፈር አድርጌ ነው በኋላ ፓስታው ላይ ጎላ ብሎ እንዲታይ አላደቀው፣ ወፈር ወፈር አድርጌ ነው የከተፍኩት። አሁን እዚህ ጋር ዘይት አድርጌ ሽንኩርቱን ለብ ለብ አደርጋለሁ። ከዛ ቀጥሎ መሽሩም አለኝ የተዘጋጀ ነው፣ እሱን እጨምራለሁ። ከመሽሩሙ ቀጥሎ ቲማቲሙ፣ ከቲማቲሙ ቀጥሎ ብሮኮሊውን እናደርጋለን ማለት ነው። መጥበሻው የተንጋደደ ይመስላል፣ ግን የካሜራው ሁኔታ ነው። ተንጋዶ አይደለም፣ ትክክል ነበር የተቀመጠው። ካሜራው ትንሽ አዙሮታል ማለት ነው። መሽሩሙንም በደንብ ጥብስ ማለት አያስፈልገውም። ለብ 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 ነው የምናደርጋቸው ሁሉንም። አሁን ቲማቲሜን ጨመርኩ። እሱንም እንደዛው ለብ 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 ነው የማደርገው። ብዙም ጥብስ ማለት አይጠበቅበትም። ቆንጆ የሆነ ጣዕም ነው የሚኖረው። ቅመሞች ተጠቀምኩ። ኦሪጋኖ እና የአትክልት ማጂ፣ ቆንጆ በርበሬ ነው የተጠቀምኩት። ብሮኮሊን ከጨመርኩም እንደዛው
ለብ ለብ አድርጌው ትንሽ ውሃ ጠብ አድርጌ ክድ እናደርገዋለሁ። በጣም ሳይሞት በሰል እንድል፣ ግን ደግሞ በጣም መሞት የለበትም። በኋላ ፓስታው ላይ መታየት አለበት ጎላ ጎላ ብሎ። ትንሽ ውሃ አድርጌ ክድ እናደርገዋለሁ። በእንፋሎት እንዲበስል ትንሽ ነው ያደረኩት። እና ከዛ ፓስታ ቀቅያለሁ። ፓስታን ጨምሬ ሚክስ አደርጋለሁ ማለት ነው። ፓስታዬን ጨመርኩ። ያን ቃሪያውንም ጨምሬያለሁ በቁመቱ የከተፍኩትን። እሱም እንደ ማስዋቢያ ውበት እንዲሰጠው ነው።